ቲና ካሌብ ቺት እያደረገብኝ እንደሆነ ሰምቻለሁ ብላ ስታወራው የካሌብ አባት ከልቡ ነው የሳቀው። እናም እኔን እንደ ልጅህ አታየኝም ወይ እያለችም ጥያቄ አንስታለታለች። እንደ ልጅማ ነው የማይሽ፣ ልጅ አይደለሽ እንዴ? ምን ፈልገሽ ነው? እስኪ ንገሪኝ ብሎ በሚጠይቃትም ጊዜ ቺት እያደረገብኝ ነው ትላለች። እንግዲህ ቲና አያልቅባት፣ ሁል ጊዜ አዲስ አጀንዳ የምትፈጥር ልጅ ቲና። ካሌብም እሷ በአንድ ጎን ወንድምየው በአንድ ጎን ሆነው ሊበሉ ነበር እንዴ ለካ 4 ሚሊዮን ብር ያለው እሱ ይሄንን ይወስዳል፣ እሷ ደግሞ ቤቱን በስሟ ታዞራለች። ከዛ በኋላ ህይወት ከዳኒ ጋር ሊቀጠልልን ኖሯል። አልሰሜን ግባ በለው አሉ። እኔም ፊልድ ልሄድ ነው ብዬ ጉድ ያመጣሁ መሰለኝ። ይሄንን ሀሳብ ማምጣቴ ጥሩ ነው። ሁሉም ነገር ይፋ እንዲሆንልኝ አድርጎታል። እንኳንም ልብሴን አስተካክዬ የአባዬ እህት ነኝ ብዬ ወደ ቤት መጣሁ እያለ በጣም እየተደሰተ ነው። ነገሮች ሁሉም ነገር እየተገለጡለት ስለሆነ እስከ ዛሬ ግን በደፈናው አባቱና ትሁት ብቻ የሚያወሩትን ነገር ይዞ ቲናን ሊጎዳት አልፈለገም። ምክንያቱም እርጉዝ ነኝ ስላለችው ልጁ የእሱ መስሎት ነበረ። ቲና ግን ሲጀመር እርጉዝም አይደለችም፣ ውሸቷን ነው እንጂ እርጉዝ ነኝ ያለችው። በባለፈው እንግዲህ ትሁት ልጄን አስወረደችብኝ ብላ ነበረ ከትሁት ጋር የተጣሉትና ከቤት ውስጥ አባረረቻት የተባለው። ግን ትሁት እድሜ ለካሌብ አባት ወደ ቤት እንድትመለስ አድርገዋል። ካሌብም ቢሆን ሂጅልኝ ያላትን መልሶ ይቅርታ እንድትጠይቃት አድርገው ቲናን እቤት ውስጥ እንድትቆይ አድርገዋል። ፊልድ ብሎ የሄደው ሰውዬ ወደ ቤት ሲመጣ እና የካሌብ አክስት እየተባለችው ሴትዮ እንግዲህ እሱ ራሱ መሆኑ በጣም አስገራሚ ነው። ይህ ነገር እንዴት እንደመጣለት ትሁት በጣም ተገርማበታለች ማለት ነው። እንግዲህ ከአባትየው ጋር ተመካክረው ነው ይሄንን ስራ እየሰሩት መሰለኝ። አባትየውን በጣም እየሳቀ ነበረ። ትሁት ብቻ በጣም እንደደነገጠች ሳቋ በጭራሽ ሊመጣላት እንዳልቻለ ነበረ እያወራች ያለችው። አባትየው ግን እኔ አሁን ድረስ እየሳቅኩኝ ነው፣ በጣም ተገርሜበታለሁ። እንዴት ይህንን ሀሳብ ሊያመጣው ቻለ? ፀጉሩ፣ ቀሚሱ እያለ ነው አባትየው። እውነትም ያስገርማል። ሁላችንም ሴት ናት እያልነባሰብንበት እንግዲህ መጨረሻ ላይ ያው ትሁትን ኪችን ውስጥ ሲያስደነግጣት ወይኔ ካሌብ ያለ ጊዜ ነው ያወቅኩት እኔ በራሴ መቼም። መጀመሪያ ላይ ግን የእውነትም ሌላ ሴት እውነት አዲስ ሴት የመጣች ነበር የመሰለኝ ወደ ድራማው ላይ እና ካሌብ እንደሆነ በጭራሽም አልጠረጠርኩም ሁላ ማለት ነው። በኋላ ላይ ነው ግን ያወቅኩት ያው መጨረሻው ላይ ክፍል 22 ላይ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሆን። ቪዲዮውን ስትጀምሩ በላይክ ጀምሩት ቤተሰብ። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለውን ድራማ ይዤላችሁ መጥቻለሁኝ። ቆይታችሁ ከኔ ጋር ከሆነ እስከ መጨረሻው ድረስ ምን አዲስ ነገር አለ? ምን ተፈጠረ? ካሌብስ እንዴት አደረጋቸው? የሚለውን የምነግራችሁ ይሆናል። አብራችሁ ይቆዩ። ካሌብ እንግዲህ እስከ ዛሬ በህይወቱ ላይ ስትጫወትበት እንደነበረ አሁን ስላወቀ እጅግ በጣም እየተናደደ ይገኛል። በህይወቴ ላይ እቃቃ ሲጫወቱብኝ ምን ሆኜ ነው ፈዝዤ የቀረሁትኝ? አንቺና አባዬም እኮ ስታወሩኝ በጭራሽ ላምናችሁ አልቻልኩም ነበር። አሁን ላይ ግን በአይኔ ሳይ ሁሉንም ነገር አመንኩኝ። ለካም ወንድሜ እያለች ውሽማዋን አልጋዬ ላይ ይዛ ታድር ነበር። ይህንን ማድረግ ማለት ምን አይነት ድፍረት ነው? እናም አሁን ከዚህ ከቤት ውስጥ ኮተታቸውን ይዘው እንዲወጡልኝ አደርጋቸዋለሁ፣ በጊዜ ነው የማሰናበታቸው እያለ ከባድ ሀሳብና ማስጠንቀቂያ እያስጠነቀቀ ይገኛል ማለት ነው። ትሁትም እኛ ብንነግርህ አንተ ልታምነን አልቻልክም ነበር። አሁንም ጊዜው አልረፈደም። እንኳንም አየህ፣ እንኳንም ተመለከክ። ልጁ የኔ ነው እያልክ በምትልበትም ወቅት አባትህ እባክህ ልጄ ያንተ ልጅ አይደለም ልጁ የሌላ ሰው ነው ብሎህ ነበረ ትለዋለች። ትሁትም ያው እንግዲህ የቲና እርግዝና ውሸት ቢሆንም ግን ካሌብ የሚያምነው ልጅ እንዳለው ነው፣ እርጉዝ እንደሆነችለት ነበር አይደል? እናም እየተባለ ይገኛል ማለት ነው። እንግዲህ የካሌብ አባትም እንዴት ባለ ትዳር የሆነ አልጋ ላይ ትተኛለህ ብሎ ዳንኤልን አስደንግጦት፣ ዳንኤል ይሄ ሰውዬ ጠርጥሮኝ ይሆን ወይ? ለምንድን ነው እንደዚህ አይነት ንግግር የተናገረኝ? ባይጠረጥረኝ ኖሮማ ይህን ንግግር አይናገረኝም ነበር፣ የኔ መተኛትም አይደንቀውም ነበር እያለ ለቲና ሲነግራት፣ ቲናም አንተ ሁል ጊዜ የምታስበው ሀሳብ ሁላ በጣም ከባድ እና መጥፎ ነገር ነው። ቢጠረጥር ኖሮ
እዚህ ቤት ውስጥ ዝም አይለንም ነበር እያለ ትለዋለች ቲና። እነሱ ምን እያቀዱላቸው እንዲሆነ ቆብ የላቸውም። ቲና የሚመስላት ምንም ያልነቁ አሁንም ቢሆን ልክ እንደዛው እንደ ድሮ በተለይ የካሌብ አባትን እንደማያስታውስ ስለሆነ የነገራቸው አሁንም አያስታውስም ብላ ነው የምታስበው። እና ትሁት ግን አባዬ በፊቱን ባያስታውስም ያሁኑን ግን ያስታውሳል። ያለፈውንም ቢሆን እስከሚያስታውስ ድረስ ነው። ካስታወሰ ግን ጉድሽ ነው የሚፈላው። መኖሪያሽን ብትፈልጊ ይሻልሻል ብላታለች። ቲናም አንቺ ማን ስለሆንሽ ነው መኖሪያን የምፈልገው? የኔ ባልም እኮ አንቺ የምታወሪውን ነገር አያምንሽም። አባዬም ቢሆን ያወራሹን በሙሉ ይረሳዋል እያለቻት ነበረ። ትሁት እንግዲህ ከካሌብና ከአባትየው ጎን ነው ሁሌም የምትቆመው። ቲናና ዳንኤል በተደጋጋሚ ቢለምኗትም በጭራሽ ምንም አይነት ነገር እንደማትረዳቸው እየነገረቻቸው ነበረ ማለት ነው። እንግዲህ ዳንኤል ውርደቱን ተከናንሟል። እንዴት ባለትዳር አልጋ ላይ ትተኛለህ ሲባል እንዴት እንደደነገጠ መሬት ተሰንጥቆ አትውጣው ነው የሆነው። ካሌብም አባዬ እንዴት እንደዛ ብለህ ታስደነግጣችኋለህ? ለምንድን ነው እንደዚህ ያልከው ወንድሜን ብላ ቲና ብትጠይቅህ ምን አይነት መልስ ልትመልስላት ነው እያለ ሲጠይቀው እንግዲህ አባትየውም እሷም አትጠይቀኝም፣ ከጠየቀችኝም መልስን ያዘጋጅላታለሁ፣ አንተ አትቸገር፣ ለመልሱን ያለሁኝ እያለው ነው እንግዲህ ቲና ለአባትየው ካሌብ ችት እያደረገብኝ ነው ስትል በተደጋጋሚ እየሳቀ ሲመልስላት ለምንድን ነው የምትስቀው? አላመንከኝም ወይ? አሁን ራሱ እኮ ከሴት ጋር ተኝቷል እያለች ነው እንግዲህ። እሷ ሳሎን ቁጭ ብላ ካሌብ ያለው ስራ ቦታ ነው የተባለው፣ እሷ ደግሞ ከሴት ጋር ተኝቷል እያለች ነው። አይቲ ነው አባትየው በተደጋጋሚ እየሳቀ እንዴ ታዲያ ስራው ማን እየሰራው ነው? እሱ ከሴት ጋር የሚተኛው እያለ ይላታል። ቲናም እንግዲህ ለዚህ እኮ ነው አባዬ እኔን እንደ ልጅህ አታየኝም ብዬ ያልኩህ አትወደኝም ያልኩህ ትለዋለች። እንግዲህ እሱ ደግሞ እንደ ልጅ ነው የማይሽ፣ ልጅ አይደለሽ ወይ? እንዴት ነው የማልወድሽ? ለምንድን ነው እንደዚህ ያልሽው? እስኪ ንገሪኝ፣ ምን ችግር ተፈጥሮ ነው ብሎ ሲጠይቃት የሚያስቅ ነው የሚያሳዝን ነው። እንግዲህ ካሌብ ችት እያደረገብኝ ነው የሚል ንግግር ስትናገር ምን ያርጋት ከመሳቅ ውጭ ማለት ነው። ታስቃለች እኮ ቲና። አንዳንዴ የማትፈጥረው ነገር የላትም። በቃ የሆነ ፍልስፍስፍ አድርጋ የምታወራት መስላችኋለች አንዳንድ ጊዜ ማለት ነው። አየ ድራማ ነገር ይሄ ድራማ እኮ በቃ ሁላችንም አጨልሎናል። እኛ ራሱ የመዳም ቅመሞች መጨለላችን ነው። የካሌብ አባትም እኔማ የሳቅኩት የሄደበት ቦታ ስራ በጣም ስለሚበዛበት ነው፣ ለዛም ነው ውሸት መስሎኝ የሳቅኩብሽ ብሎ በሚላትም ጊዜ ቲና ግን ሩም ይዘው ከሴት ጋር ተኝቶ እኔ ቪዲዮ ተልኮልኛል ወይንም ፎቶ ተልኮልኛል እያለች ነው እንግዲህ። ማን ይሆን በስልክሽ የላከልሽ? አንቺ ወሬ ያልቀብሽ ሆንሽ ልጅ ማለት ነው። የካሌብ አባት የእውነት የኔ ልጅ እችት እያደረገብሽ ከሆነ ማየት እፈልጋለሁኝ አሳይ በሚላትም ጊዜ ቲና ትደናግጣለች። ምክንያቱም ያወራችው ነገር ውሸት ስለሆነ የዚህን ጊዜ እንግዲህ አክስት ተብያዋ ወይም የካሌብ እህት የካሌብ አባት እህት ናት የተባለችው ሴትዮ ተነስታ ታጠገባቸው ትወጣለች። ቲና ትደነግጥና አይ አባዬ አጥፍቼዋለሁ፣ ግን ለምንድን ነው እህት ተነስታ ሄደችው ካጠገባችን ብላ ትጠይቀዋለች። ምክንያቱም ድንገት ስለሆነ ሾልክ ያለችው ያው ካሌብ ነው ይመስለኛል። ግን ሳቁ መጥቶበት መሰለኝ የቲና ውሸት እንደዚህ ሲጋለጥ በይፋ ሳቁ መጥቶበት ሳቁን መቆጣጠር አቅቶት ነው የመሰለኝ ካሌብ ተነስቶ ወደ ውጭ ወጣው። ምን ያድርጋት ታዲያ? አየቲና ሁል ጊዜ እንደ ውርደት የማያጣሽ ልጅ እኮ ሆንሽብን። በቃ እዚህ ድራማ ላይ ሁል ጊዜ በቃ ኪሳራ በኪሳራ ነው የምትሆኚው። እንደው መክሰር ነው ስራሽ ሁሌ። አባትየውም አይ እህቴ ምናልባች ኪችን መሆን ፈልጋ ሊሆን ይችላል እንጂ ሌላ ምንም መሆን አይደለም እያለ በሚላትም ጊዜ ቲናም እንግዲህ ለምንድን ነው አላዘንክልኝም ወይ አባዬ ካሌብ በላይ ላይ ችት እያደረገብኝ እያለች እንግዲህ ትልፈሰፈስ ይዛለች። አባትየውም የእውነት የኔ ልጅ ይህን ነገር አድርጎት ተሆነ የማደርገውን ነገር እኔ ነኝ የማውቀው እያለ የዛተ ይገኛል። አባትየውም ካሌብ እንግዲህ ሊገረፍ ነው መሰለኝ እሱ ለስራ ብሎ ፊልድ ሄዶ ከሌላ ሴት ጋር እየተጀናጀነ እንዴት ነው ለቲና የሚላክላት ቪዲዮ አስባችሁታል? እሷ ባሌ እያለች ማለት ነው። እሷ እዚህ ጋር ወንድሜ ከምትለው ሰው ጋር ትላላጣለች። ካሌብ ልትቆጣጠር ያምራታል እንዴ ደግሞ። ተይ በተቃራኒ ሁኝ። ተይ ቲና ተይ። ቲናም እንግዲህ ይቺ ጠጋ ቃለ ማንሳት ነው የሚባለውን ነገር እያመጣች ትገኛለች። ካሌብ እኮ በላይ ላይ ችት የሚያደርግብኝ በስሜ ምንም አይነት ነገር እንደሌለኝ ስላወቀ ነው። ቤቱን እኮ አንተ በስሜ እንዳደረክልኝ ቢያውቅ ኖሮ ያከብረኝ ነበር፣ ይለማመጠኝ ነበር። አሁን ላይ ግን ምንም እንደሌለኝ ስላወቀ
ለስራ እያለ እየወጣ በላይ ላይ ይጫወትብኝ ይዟል። ህይወቴን እያመሰቃቀለው ነው፣ እያበለሻሸው ነው አይነት ነገር ነው እንግዲህ ንግግሯ። ቲና አሳዛኝ ቃላቶችን ለካሌብ አባት እየደረደረችለት ትገኛለች። የችግር ማሲንቆ አትሰቅስቅ ምንድን ባለው የችግር ማሲንቆ አትከርክሪብን ነው መሰለኝ የሚባለው። ጠፋኝ የአማርኛ። የካሌብ አባትም ልቧን ቅልጥ ሊያደርገው እና ታዲያ ልጅ ምን ችግር አለው? መቼ እንሂድ? አሁን ደግሞ ስራ ይዣለሁኝ፣ ቤቱንማ በስምሽ አደርግልሻለሁ። ይሄ ከሆነ ምክንያታችሁ ህይወታችሁ መበጥበጥ የለበትም እያለ ልቧን ፍስስ ቅልጥ ያደርገዋል። የካሌብ አባት እኮ ወሬ የማያልቅበት ሰው ነው። በቃ የትልቅ ሰው ብስል ማለት ነው። ትልቅ ሰው አይደል? መብሰልማ አለበት፣ ግድ ነው። ጥሬ የሚሆነው እኮ ወጠጤው ነው፣ ያኔ ወጣቱ ማለት ነው። ለማንኛውም ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የቲናና የዳንኤል ውርዴት መጨረሻው እንግዲህ ምን ይሆናል? በቀጣይ ክፍል ነገ አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ወጥቶ ከመቅረት አላህ ይጠብቀን፣ ሀገራችንን ሰላሟን ይመልስልን እያልኩኝ በዚሁ ልሰናበት።